ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ወይም ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 2 አይተናል። ኒት ፎር ሌሰን 2 እንግዲህ ዩኒት 4 ጄኔቲክስን በተመለከተ ነው። ጄኔቲክስ ለእናንተ 11ኛ ክፍል ታችኛው ግሬዶች ያልተማራችሁት ስለሆነ አዲስ ኮንሰፕት ነው። ቀስ ብለን እያየን ሄደናል። ጄኔቲክስ ምን ማለት እንደሆነ፣ ጄኔቲክስ የስነ ህይወት የትምህርት ዘርፍ እንደሆነ፣ እንደዚሁም ጄኔቲክስ ስለምን እንደሚያጠና በዝርዝር ያየነው። ሌሰን 2 ላይ በመጣንበት ጊዜ ደግሞ ያየነው ስለ ስትራክቸር ኤንድ ፋንክሽን ኦፍ ዲኤንኤ ነው። ስለ ዲኤንኤ እንግዲህ የሄሬዲተሪ ማቴሪያል ወይንም የዘረመልህ ከኦርጋኒዝም ወደ ኦርጋኒዝም በሚተላለፍበት ጊዜ ይሄን የሚተላለፉ ማንኛቸውንም ይሄ ባህሪያትን ልክ እንደ ሶፍትዌር ኮድ ይዞ ከትውልድ ወደ ትውልድ ከሴል ወደ ሴል የሚተላለፈው ዲኤንኤ ነው። ይሄ ዲኤንኤ ሞለኪውል ነው ማለት ነው። ስለ ዲኤንኤ ስትራክቸር አይተናል። ዲኤንኤ መሰላል መሰል የተጥመለመለ እና ደብል ሄሊክስ ስትራክቸር እንደሆነ ነው ያየነው። ከዛም በተጨማሪ ይሄ ዲኤንኤ የተሰራው ከዲኦክሲራይቦስ ሹገር ከፎስፌት ግሩፕ እና ከኦርጋኒክ ቤዞች አደኒን፣ ጉያኒን፣ ሳይቶሲን፣ ታያሚን ከሚባሉ ኦርጋኒክ ቤዞች የተሰራ መሆኑን ከዛም በተጨማሪ ያየነው እነኚህ ኦርጋኒክ ቤዞች ደግሞ በፒውሪን እና የፕሪሚዲን ፋሚሊ ግሩፕ ውስጥ እንደሚካተቱ ነው ያየነው። እንግዲህ የዲኤንኤ መሰላል መሰል ትዊስትድ የተጥመለመለ ወይም የተጠማዘዘ መሰላል መሰል ቅርጽ ያለው ሆኖ የመሰላሉ ቋሚ አክሲስ ከዲኦክሲራይቦስ ሹገር እና ከፎስፌት የተሰራ መሆኑን፣ እንደገና ራንጉ ይሄ አግድም ደግሞ የተዘረጋ ሁለቱን ስትራንዶች የሚያገናኘው ደግሞ ከኦርጋኒክ ቤዞች የተሰራ መሆኑን፣ እነኚህ ኦርጋኒክ ቤዞች ደግሞ አደኒን፣ ጉያኒን፣ ታያሚን እና ሳይቶሲን መሆናቸውን ነው ያየነው። እንዲህ በአደኒን፣ ጉያኒን፣ ታያሚን እና ሳይቶሲን ገጣጠም መያያዝ ያንን ራንግ በፎርም በሚያደርጉበት ጊዜ ሪስትሪክሽን እንዳለ ሁል ጊዜ አደኒን ከታያሚን ጋራ ፔር እንደሚያደርግ፣ ጉያኒን ደግሞ ከሳይቶሲን ጋራ ፔር እንደሚያደርግ ነው ያየነው። ይሄንን እንግዲህ በዲያግራሙን አይታችኋል፣ በደንብ ዲስከስ አድርገናል። ይሄንን ነው ባለፈው ያየነው። እንግዲህ ከዛ ቀጣይ የሆነውን ይሆናል በሌሰን 3 ላይ የምናየው። ሌሰን 3 ጂንስ ኤንድ ክሮሞዞምስ ባለፈው ያየነው ስለ ዲኤንኤ ሲሆን፣ ዛሬ ደግሞ የምናየው በዚህ በሌሰን 3 ላይ ስለ ጂን እና ክሮሞዞም ይሆናል ማለት ነው። ጂን ኤንድ ክሮሞዞም ይላል ርዕሱ። ጂንስ አር sections of DNA structure that contains a set of instructions that determine the characteristic of an organism. እንግዲህ እዚህ ጋር ምንድነው ጂኖች ምንድናቸው ተብላችሁ ብትጠየቁ በዚህ መልኩ ዲፋይን ማድረግ ትችላላችሁ። ጂንስ አር section of DNA structure that contain a set of instructions that determine the characteristic of an organism. እንግዲህ በአንድ ዲኤንኤ ደብል ሄሊክስ ስትራክቸር በጣም ትልቅ ደብል ሄሊክስ ስትራክቸር ነው። ይሄ ስትራክቸር በመቶ ሺዎች የሚቆጠሩ ጂኖችን በላዩ ላይ አዝሎ የሚገኝ ነው። እንግዲህ እነኚህ ጂኖች ደግሞ ለተለያዩ ባህሪዎቻችን ለምሳሌ ጽንስ በሚጸነስበት ጊዜ ሃፍ ፕሎይድ የሆነው ወንድ ዘር እና ሃፍ ፕሎይድ የሆነው ሴት ዘር ተዋህዶ ዛይጎት ፎርም ያደርጋል። ያ ዛይጎት ነው በቀስ ዴቨሎፕ የሚያደርገውና ኮምፕሊት ኦርጋኒዝም ሆኖ እንዲወለድ የሚያስችለው። ይሄ በሚሆንበት ጊዜ እነኚህ በሰውነታችን መጀመሪያ ሲንግል ሴልድ ዳይፕሎይድ ዛይጎት ነው ፎርምድ የሚሆነው ብያችኋለሁኝ። ይሄ በሴል ዲቪዥን ሴል ዲፍረንሺዬሽን እድገቱን ጠብቆ ያንዳንዱ የአካል ክፍላችን የሰውነት አካላችን ባህሪያታችን ዴቨሎፕ የሚያደርገው በእያንዳንዷ ጂን ኮድ በተጫነችው መሰረት ነው ማለት ነው። እንግዲህ ጂን የምንለው ለእያንዳንዱ የሰውነታችን አካል ለእያንዳንዱ የተለያዩ ባህሪያቶች መፈጠር መልእክት ኮድ ይዘው
ዘር ወደ ዘር ከሴል ወደ ሴል የሚተላለፉ በዲኤንኤ ስትራክቸር ላይ ያለችው እያንዳንዷ ክፍል ነው ጂን የምንለው። ሴክሽን ኦፍ ዲኤንኤ ስትራክቸር ዛት ኮንቴን ኤ ሴት ኦፍ ኢንስትራክሽንስ ዛት ዲተርሚን ዚ ካራክተሪስቲክ ኦፍ አን ኦርጋኒዝም። የተለያዩ ኢንስትራክሽኖችን የያዙ ውህዶች ናቸው። እንግዲህ እያንዳንዱ ደግሞ የየራሱ መልእክት ነው የሚያስተላልፈው። ምንም ጂንስ አር ዘ ቤዚክ ስትራክቸራል ኤንድ ፈንክሽናል ዩኒት ኦፍ ኢንሄሪታንስ ኢን ኔቸር። እንግዲህ ጂኖች ሌላ መልኩ ደግሞ አር ቤዚክ ስትራክቸራል ኤንድ ፈንክሽናል ዩኒት ኦፍ ኢንሄሪታንስ ኢን ኔቸር። እንግዲህ በተፈጥሮ ዝርያዎች ባህሪያቶቻቸውን ሁለንተናዊ ስብዕናቸውን ከትውልድ ወደ ትውልድ ለማስተላለፍ የሚያስችላቸውና ያም እያንዳንዱ ኦፍስፕሪንግ ያንን ይዞ እንዲፈጠር ዘርን ፐርፒቹዌት ለማድረግ የሚያስችሉት በእነኚህ ስትራክቸሮች ጂኖች ውስጥ በሚተላለፉና በጂኖቹ ውስጥ ያላቸው ኮዶች ናቸው ማለት ነው። ይህንን ነው ጂን ማለት ቤዚክ ስትራክቸራል ኤንድ ፈንክሽናል ዩኒት ኦፍ ኢንሄሪታንስ ኢን ኔቸር፣ በተፈጥሮ በማንኛውም ህያው ውስጥ ማለት ነው። ጂንስ አር ሎኬትድ ኦን ክሮሞዞም። ጂኖች በክሮሞዞም ላይ ነው የሚገኙት ነው። እንግዲህ ክሮሞዞም ዲኤንኤን አቅፎ የሚገኝ ነው። ዲኤንኤ በሂስቶን ፕሮቲን ተከቦ ይገኛል እና ይሄ ክሮሞዞምን ፎርም ያደርጋል። ጂኖች ደግሞ በክሮሞዞም ውስጥ በተለያየ ቦታ ላይ ይገኛሉ ማለት ነው። የተለያየ ተግባር ያላቸው የተለያየ ኮድ የያዙ ማለት ነው። ጂንስ ፓስ ፍሮም ፓረንት ቱ ኦፍስፕሪንግስ ዲዩሪንግ ቦዝ ሴክሹዋል ኤንድ አሴክሹዋል ሪፕሮዳክሽን ስሩ ሴል ዲቪዥን። ጂኖች እንግዲህ ከአንድ ትውልድ ወደ አንድ ትውልድ ወደ ሌላ ትውልድ ወይንም ከወላጆች ወደ ልጆቻቸው የሚተላለፉ በጽንስ ጊዜ ነው። በሪፕሮዳክሽን ጊዜ የሚተላለፉ በሴል ዲቪዥን ነው። ጂንስ ፓስ ፍሮም ፓረንትስ ቱ ኦፍስፕሪንግ ዲዩሪንግ ቦዝ ሴክሹዋል ኤንድ አሴክሹዋል ሪፕሮዳክሽን ስሩ ሴል ዲቪዥን። እንግዲህ ኦርጋኒዝሞች ራሳቸው የሚያባዙበት ራሳቸውን የሚተኩበት ሁለት አይነት የመራቢያ መንገድ አለ። ሴክሹዋል እና አሴክሹዋል ሪፕሮዳክሽን እንላለን። በሴክሹዋልም ጊዜ ይሁን በአሴክሹዋል ሪፕሮዳክሽን ጊዜ ይሄ ዘረመልህ ከትውልድ ወደ ትውልድ ይተላለፋል። ይሄ የሚተላለፈው ደግሞ በሴል ዲቪዥን ጊዜ ጂን ወይንም ይሄ ጄኔቲክ ማቴሪያል ወይም ዲኤንኤ የምንለው ሪፕሊኬት አድርጎ የራሱን ካርበን ኮፒ በመፍጠር በሴሎች ውስጥ እንዲተላለፍ በማስደረግና በማስቻል ነው ማለት ነው። ያ በመሆኑ ነው እንግዲህ ዝርያዎች ሙሉ በሙሉ አይደንቲካል ናቸው ባንልም ተመሳሳይነት ይዘው ከትውልድ ትውልድ ከጄኔሬሽን ጄኔሬሽን እየተተካኩ እንዲሄዱ እና ዘር እንዲቀጥል የሚያስችለው ይሄ ፕሮሰስ ነው ማለት ነው። እዚህ ጋር ደግሞ የምታዩት ክሮሞዞምስ ነው። ስለ ጂን አይተናል። ቀጣይ ደግሞ በክሮሞዞምስ ነው። ክሮሞዞምስ አር thread-like structures made up of a protein called histone and DNA molecules. እንግዲህ ክሮሞዞሞች ደግሞ ክር መሰል ስትራክቸሮች ናቸው። ይሄ ክር መሰል ስትራክቸር ደግሞ የተሰራው ከፕሮቲን ነው። ይሄ ፕሮቲን ደግሞ በተለይ ክሮሞዞምን በሽፋን መልክ አቅፎ በኤንቨሎፕ መልክ አቅፎ የሚገኘው ፕሮቲን ሂስቶን ይባላል። በዛ ስር ደግሞ ማን አለ? ይሄ ዲኤንኤ ሞለኪውል ይገኛል ማለት ነው። ክሮሞዞምስ አር ትሬድ ላይክ ስትራክቸርስ ሜድ አፕ ኦፍ ፕሮቲን ኮልድ ሂስቶን ኤንድ ዲኤንኤ ሞለኪውል። እንግዲህ ክሮሞዞም ስንል የዲኤንኤ እና የሂስቶን ውህድ ነው ማለት ነው። ክሮሞዞም ዲኤንኤን ሂስቶን ፕሮቲንን ያካትታል ማለት ነው። ክሮሞዞምስ አር ፋውንድ ኢን ፔርስ ኢን ዳይፕሎይድ ሴልስ ኦር ኦርጋኒዝምስ። እንግዲህ ክሮሞዞሞች በአብዛኛው በዳይፕሎይድ ሴሎች ወይም ኦርጋኒዝሞች ውስጥ በጥንድ መልኩ የሚገኙ ናቸው ማለት ነው። በእያንዳንዱ ዳይፕሎይድ ሴል እንግዲህ በሴሎቻችን በሃየር ኦርጋኒዝሞች ለምሳሌ ሰው ጋር በምትመጡበት ጊዜ ሶማቲክ ቦዲ ሴል የምንላቸውና ሴክስ ሴልስ የምንላቸው አሉ። ሴክስ ሴሎች ሃፍፕሎይድ ናቸው። ይሄ ስፐርም ሴል እና ኤግ ሴል ማለት ነው። እነኛ ሃፕሎይድ ናቸው። ቦዲ ሴሎች ግን ዳይፕሎይድ ናቸው። በጥንድ መልክ ነው ያላቸው ማለት ነው። እንግዲህ ኢን ዳይፕሎይድ ሴልስ ወይም ቦዲ ሴልስ ማለት ትችላላችሁ ወይም ዳይፕሎይድ ኦርጋኒዝሞች ውስጥ
ክሮሞዞሞች ሁልጊዜ በጥንድ መልክ የሚገኙ ናቸው ማለት ነው። እዚህ ጋር ለምሳሌ ተሰጥቷል። ድሮሶፊላ ሜላኖጋስተር ወይም ፍሩት ፍላይ። ድሮሶፊላ የምትባለው ልብ አድርጉ ትንኝ ማለት ነው። ምንም ግራ እንዳይገባችሁ። ትንኝ 8 ክሮሞዞሞች ያሏት ወይንም 4 ፔሮች አሉ ማለት ነው። 4 ፔርስ ወይንም 8 ክሮሞዞምስ። ኦኒየን ቀይ ሽንኩርት ማለት ነው። ኦኒየን እንግዲህ ፕላንት ሪፕሬዘንት ያደርጋል፣ ሁሉንም ማለት አይደለም። 16 ክሮሞዞሞች ያሉት 8 ፔርስ ናቸው። ሂውመን ጋር በምትመጡበት ጊዜ 46 ክሮሞዞምስ 23 ፔርስ። እንዲህ ኤሌፋንት ጋር ዝሆን ጋር በምትመጡበት ጊዜ 56 ክሮሞዞሞች ቦዲ ሴል ውስጥ ነው። ልብ አድርጉ፣ ቦዲ ሴል ውስጥ ነው 28 ፔሮች አሉ። እንግዲህ እነኚህን ፔር በምናይበት ጊዜ ደግሞ ከፔሮቹ ውስጥ አንዱ ሴክስ ክሮሞዞም ነው። ለምሳሌ ሰው ጋር በምትመጡበት ጊዜ 46 ክሮሞዞሞች አሉ። ከ46ቱ ሁለቱ አንዱ ፔር ሴክስ ክሮሞዞም ነው፣ ኤክስ ዋይ ክሮሞዞም ወይንም ኤክስ ክሮሞዞም ነው። 44ቱ ሶማቲክ ክሮሞዞምስ ሲባሉ ሁለቱ አንዱ ፔር ደግሞ ሴክስ ክሮሞዞም ይባላል ማለት ነው። ሁሉም ጋር በዛ መልኩ አለ። ለማንኛቸውም እያንዳንዱ ኦርጋኒዝም ቦዲ ሴል ወይንም ዳይፕሎይድ ሴሎች ውስጥ በጥንድ መልክ የሚገኙ ናቸው ማለት ነው። ይሄንን በምሳሌነት ተቀመጠው ያንን ነው የሚያሳየው። እሺ እዚህ ጋር እንደምታዩት each chromosome may contain hundreds to thousands of genes that are arranged linearly along the length of each chromosome like beads on a string, with each gene having its own unique position onto chromosomes called loci, locus or loci plural. እንግዲህ ይሄ ምንድን ነው የሚለው እያንዳንዱ ክሮሞዞም በውስጡ 100 እስከ ሺዎች የሚቆጠሩ ጂኖችን የያዘ። እሺ እንግዲህ እዚህ ጋር እንዳነበብኩላችሁ እነኚህ በክሮሞዞም ላይ እያንዳንዱ ክሮሞዞም በላዩ ላይ ከመቶዎች እስከ ሺዎች የሚቆጠሩ ጂን ድርድሮች ይገኙበታል። እነኚህም ጂኖች እንግዲህ በክሮሞዞሙ ላይ አሬንጅድ ሆነው የሚገኙት ልክ ይሄ መቁጠሪያ ላይ የሚቀመጡ የመቁጠሪያ ጠጠሮች አይነት በዛ መልክ ሁኔታ ተደርድሮ ይገኛል ማለት ነው። እንግዲህ እያንዳንዱ ደግሞ ጂን የሚገኝበት ቦታ የራሱ የሆነ ስያሜ ያለው ሎከስ ይባላል። የአንዷ ጂን የምትገኝበት የተለየ ቦታ ሎከስ ወይንም ብዙዎቹ የሚገኙበት ደግሞ ሎሳይ ፕሉራል ይባላል ማለት ነው። እንግዲህ ጂኖች በዛ መልኩ ልክ እንደ መቁጠሪያ ጠጠሮች ተደርድረው በክሮሞዞም ላይ የሚገኙ እና አሬንጅድ ሆነው የሚገኙ ናቸው ማለት ነው። እንዲህ እዚህ ጋር አንድ ስዕል ታያላችሁ፣ የክሮሞዞምን ስዕል። እዚህ ጋር የምታዩት ክሮሞዞም በፔር መልኩ ነው። ይሄ ክሮሞዞም ሆሞሎገስ ክሮሞዞም አንድነት ተያይዞ ታያላችሁ። ይሄ ክሮሞዞሙ በጥቅሉ በትልቁ በሚታይበት ጊዜ ነው። እዚህ ጋር የምታዩት ስትራክቸር ሴል ነው፣ የሴሉ ስትራክቸር ነው። ሴል ውስጥ እዚህ ጋር የምታዩት ደግሞ ኒውክሊየስ ነው። ኒውክሊየስ ውስጥ ደግሞ ምን አሉ? ክሮሞዞሞች አሉ ማለት ነው። ይሄ አንዱ ክሮሞዞም ለብቻው ተለይቶ ጎላ ብሎ የተቀመጠው ነው። ይሄ እዚህ ክሮሞዞም ውስጥ ደግሞ ምን አለ? ዲኤንኤ አለ ማለት ነው። ዲኤንኤ ስትራክቸር። ይሄ እዚህ የዲኤንኤ ስትራክቸርን ደግሞ በትኖ በሚታይበት ጊዜ ዲኤንኤን እዚህ ጋር ታያላችሁ። እዚህ ኒውክሊዮታይድ እዚህ ጋር የምታዩት ኒውክሊዮታይድ ነው። እዚህ ጋር የሚያሳየው የኒውክሊዮታይድ ስትራክቸር ነው። እዚህ ጋር እንግዲህ እዚህ ከዚች እስከዚች መስመር የሚያሳየው ጂን ነው። ይሄ ጂኑ የሚገኝበት ስትራክቸር ይሄ ፓርት እንግዲህ ሎከስ እንለዋለን። በፕሉራሉ ደግሞ ሎሳይ ነው። ይሄ ደግሞ ሰፋ ተብሎ በሚታይበት ጊዜ እዚህ ጋር ይሄ ደብር ሄሌክስ ዚግዛግ መልኩ ነው። እዚህ ጋር እንግዲህ ቤዞች አሉ። ይሄ ስትራንዱ የመሰላሉ ዋነኛ ቋሚ አክሲስ ከፎስፌት ግሩፕ እና ከዲኦክሲራይቦስ ሹገር የተሰራ መሆኑን አይተናል። ይሄ ራንጎቹ ደግሞ ከኦርጋኒክ ቤዞች ነው ብለናል። ኦርጋኒክ ቤዞቹ እንግዲህ 4 አይነት ኦርጋኒክ ቤዞች እንዳሉ ነው ያየነው። እነኚህም አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን ነው። እንግዲህ እነኚህ ኦርጋኒክ ቤዞች ያንን ራንግ ፎርም ለማድረግ ደግሞ ሁለት ሆነው መጣመር
መጣመድ አለባቸው። መጣመድ የሚችሉት ደግሞ ሁልጊዜ አደኒን ከታያሚን ጋር ነው መጣመድ የሚችለው። ጉያኒን ከሳይቶሲን ጋር ነው ተጣማጅነቱ። እንግዲህ በሚጣመዱበት ጊዜ ሪስትሪክሽን አለ ማለት ነው። አደኒን ከጉያኒን ጋር ሊያደርግ አይችልም። አደኒን ሁልጊዜ ከታያሚን ነው፣ ታያሚን ከአደኒን ነው። እንደገና ጉያኒን ከሳይቶሲን፣ ሳይቶሲን ከጉያኒን ነው ተጣማጅነት ሊኖራቸው የሚችሉት ወይም ተጣምደው ይህንን ሆሪዞንታል አክሲሱን ፎርም ማድረግ የሚችሉት ማለት ነው። እንግዲህ ክሮሞዞሞች በጥንድ ጥንድ መልክ ነው የሚገኙት ብለናል ቦዲ ሴል ውስጥ። እዚህ ጋር የምታዩት ይሄ ስዕል ሂውመን ካሪዮታይፕ ሜል ኤንድ ፊሜል። እንግዲህ ካሪዮታይፕ ማለት ማፕ ኦፍ ክሮሞዞም ማለት ነው። ይሄ ሂውመን ክሮሞዞም ይሄንን ይመስላል። እዚህ ጋር 1 2 3 4 እስከ 22 ሄዷል። እዚህ 22 እነኚህ አውቶሶመስ ክሮሞዞምስ ይባላሉ። አውቶሶመስ ክሮሞዞምስ የምንላቸው እዚህ ጋር ነን ሪፕሮዳክቲቭ ክሮሞዞም ማለት ነው። እዚህ ጋር ደግሞ የምታዩቸው ኤክስ ኦር ኤክስ ዋይ ሴክስ ክሮሞዞም በሰውነት በማንኛውም ህያው ሰውነት ውስጥ በተለይ ሃየር ኦርጋኒዝሞች ላይ አውቶሶመስ ክሮሞዞምስ እና ሴክስ ክሮሞዞሞች አሉ። ሁለት ናቸው አውቶሶመስ ሴክስ ክሮሞዞምስ የምንላቸው ኤክስ ወይንም ኤክስ ዋይ ሊሆን ይችላል። የተቀረው ለምሳሌ የሰው 23 ጥንድ ነው ብለናል። ከ23ቱ ጥንድ አንዱ ጥንድ ሴክስ ክሮሞዞም ሲሆን 22ቱ ጥንዶች አውቶሶመስ ክሮሞዞሞች ናቸው ማለት ነው። ልብ አድርጉ፣ 22ቱ አውቶሶመስ ናቸው፣ አንዱ ጥንድ ሴክስ ክሮሞዞም ነው። ይሄ ሁሉም ኦርጋኒዝሞች ውስጥ የሚሰራ ነው። በሰውነታችንም ውስጥ ከ46ቱ 44ቱ አውቶሶመስ ክሮሞዞም ሲሆኑ አንዱ ጥንድ ምንድነው ሴክስ ክሮሞዞም ነው ማለት ነው። ይሄንን ነው የምታዩት እዚህ ጋር የሚያሳዩት። እና ዳይፕሎይድ ክሮሞዞም ኦርጋኒዝም ወይም ሴል ውስጥ ክሮሞዞሞች እንደዚህ በጥንድ መልኩ ነው የሚቀመጡት። ይሄ ካሪዮታይፕ ማፕ ኦፍ ሂውመን ክሮሞዞም ይሄንን ያሳያል ማለት ነው። በመቀጠል ደግሞ የምናየው ፈንክሽን ኦፍ ዲኤንኤ ነው። እንግዲህ ስትራክቸር ኦፍ ዲኤንኤን አይተናል። አሁን ደግሞ ፈንክሽን ኦፍ ዲኤንኤ የዲኤንኤ ተግባር ምን እንደሆነ ነው። ፈንክሽን ኦፍ ዲኤንኤ ኢዝ ቱ ስቶር ኦል ዘ ጄኔቲክ ኢንፎርሜሽንስ ዛት አን ኦርጋኒዝም ኒድስ ቱ ግሮው ዴቨሎፕ ሪፕሮዲውስ ኮንትሮል ዚ ሴል ኤንድ ኢትስ ስትራክቸር። እንግዲህ ምንድን ነው የዲኤንኤ ፈንክሽን ተግባር ተብላችሁ ብትጠየቁ የዲኤንኤ ዋነኛ ተግባር የተለያዩ ጄኔቲክ ኢንፎርሜሽኖችን እነኚህም የጄኔቲክ ኢንፎርሜሽኖች ለእድገት፣ ለዲቨሎፕመንት፣ ለመራባት እንደዚሁም የሴሎችን አክቲቪቲ ኮንትሮል አድርጎ በህይወት ለመኖር የሚያስችሉ ኢንፎርሜሽኖችን የያዘ ስትራክቸር ነው ማለት ነው ዲኤንኤ። ወይንም the function of DNA is carrying and transmitting hereditary materials or the genetic structure from parent to the offspring። የዲኤንኤ ሌላኛው ተግባር ደግሞ hereditary matter ዘረመልህን ከፓረንት ከትውልድ ወደ ትውልድ የማስተላለፍ ስራ ነው ማለት ነው የሚሰራው። ይሄን ነው carry and transmit hereditary materials or the genetic instructions from parents to the offspring። ይሄኛው ሌላው የዲኤንኤ ተግባር ነው ማለት ነው። ሌላኛው ትራንስሚሽን ዲተርሚን ዚ ካራክተሪስቲክ ኦፍ አን ኦርጋኒዝም። የእያንዳንዱ ኦርጋኒዝም የእኛም ባህሪ ቢሆን የሰውም ልጅ ባህሪ ቢሆን የተወሰነው ወይንም ዴቨሎፕ የምናደርገው የሚወሰነው ከወላጆቻችን በምናገኘው በዘረመልህ ውስጥ በሪፕሮዳክቲቭ በሴክስ ጋሜቶች ውስጥ ከወላጆች ወደ ልጆች በጽንስ ጊዜ በሚተላለፉ ዲኤንኤ አማካኝነት ነው ማለት ነው። ይሄ ዲኤንኤ ደግሞ ሁለንተና ባህሪያታችን ሁለንተና ስብዕናችንን የሚወስን ኮድና ኢንፎርሜሽን የያዘ ነው እና በዛ መሰረት ነው ማለት ነው የሁለንተናዊ ስብዕናችን ዴቨሎፕ የሚያደርገው። Transmission of information from parents to their offspring occurs through the process of DNA replication during cell division። እንግዲህ ይሄንን ይተላለፋል ብለናል። እንዴት ነው የሚተላለፈው በምትሉበት ጊዜ እንግዲህ ይሄ ሴክስ ሴሎች ሪፕሊኬት በሚያደርጉበት ጊዜ በሴል ዲቪዥን አማካኝነት እነኚህ ዲኤንኤ ራሱን ሪፕሊኬት በማድረግ ሴክስ ክሮሞዞሞች በወንዴ ስፐርም ሴል በሴቴ ኤግ ሴል ውስጥ
መቀመጥ በሚዋሃድበት ጊዜ ዛይጎት ዴቨሎፕ በሚያደርግበት ጊዜ እነኛን የያዛቸውን ኢንፎርሜሽኖች በሙሉ ኢንስትራክሽኖች በሙሉ ይዞ ያንን ሪፍሌክት እንዲያደርግ ያስችላል ማለት ነው። የሚተላለፈው እና የሚባዛው በዚህ መልኩ ነው። ያ ካርቦን ኮፒ ፎርም አድርጎ ያን ካርቦን ኮፒ ጋሜት ውስጥ ይቀመጣል። ጋሜት በሚዋሃድበት ጊዜ ፈርቲላይዝ በሚያደርግበት ጊዜ ያ ፈርቲላይዝድ የሆነው ዛይጎት ወደ ኢምብሪዮ ዴቨሎፕ ሲያደርግ እነኛን የተቀበላቸውን ኢንስትራክሽኖች ተግባራዊ ተፈጻሚ በማድረግ የራሱን ዝርያዎች መሰል ካራክተሪስቲኮች ይዞ እንዲፈጠር ያስችላል ማለት ነው። እንግዲህ በዋነኛነት የዲኤንኤ ፋንክሽን በምናይበት ጊዜ ተግባር በምናይበት ጊዜ ይህንን ይመስላል ማለት ነው። እሺ እንግዲህ ተማሪዎች በዚህ በዛሬው ሌሰናችን ጂን፣ ክሮሞዞም እና ዲኤንኤ ምን እንደሆኑ የጂን የክሮሞዞም ስትራክቸር እና ተግባራትን በዝርዝር አይተናል። እንግዲህ የዛሬውን ሌሰን በዚህ እናበቃለን። ሁልጊዜ በሌሰናችን ማጠቃለያ እንደምንላችሁ ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። የምንላችሁ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ነው። በተጨማሪም በአደራ መልክ የምንጠይቃችሁ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን ማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ ጭምር አደራ እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ድረስ ውድ ተከታታዮቻችን፣ ተማሪዎቻችን ደህና ሁኑ፣ ደህና ሰንብቱ።